Mukarram 67, what up? How you all doing? What? Is this thing on? Oops. ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አእምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ፣ የዳኒ ጉርሻ። እንደው የሰይጣን ጆሮ ድፍን ይበልና ሁላችንም በሕይወት የክፉ ነገር ቢደርስ ብለን የምናስባቸው ነገሮች አሉ። ዝርዝር ውስጥ ገብቼ ይሄ ቢሆን ያ ቢሆን ብዬ ላሳስባችሁ አልፈልግም። ይኖራም ታውኝም ናው ያ ክፉ ነገር ይሄ ቢሆንባችሁ ብዬ ከምነግራችሁ ጋር ሲነጻጸር ምንም ማለት አይደለም። እናተኝ የሞቀ የተደላደለ ኑሮ ውስጥ እያላችሁ ለመኖር ያለ ቀሪ ጊዜ 3 ወር ነው ብሎ ዶክተራችሁ መርዶ ቢነግራችሁ እንኳን ኡፕስ የኔ ነገር ዝርዝር ውስጥ አልገባም ብዬ ነበር። መጀመሪያ ግን ሳልነግራችሁ በአንድ ነገር ላይ ተስማምተናል ብዬ ልገምት። ካልተስማማችሁ just for a while suspend your disbelief። በእግዚአብሔር መኖር እናምናለን። እንዲሁም ከሞት በኋላ ባለ ሕይወት ሞት ለትራንዚሽን ጣልቃ ቢገባም ሕይወት ትቀጥላለች። ዋናው ጉዳያችን በአጽንኦት የምናሰምርበት በምን መልኩ ትቀጥላለች የሚለው ላይ ነው። በሕይወታችን ሊደርስ የሚችል የከፋው ነገር ምንድን ነው? ከእግዚአብሔር መለየት አይሆንብንና የዚያ ክፉ መርዶ ተቀባይ ከሆነን ምንም ማድረግ በማንችልበት ከረፈደ በኋላ ይሆናል። አሁን ግን በሕይወት እስካለን መፍትሄው አለ። ያኔ ወደዚህ ዓለም ስንመጣ በመወለዳችን ላይ ምርጫ ባይኖረንም ከሞት በኋላ ላለ ሕይወት ግን ምርጫው በእጃችን ላይ ነው ያለው። በዚያ ከሞት በኋላ ባለው ሕይወት እሳት አለ፣ ብርሃን አለ። በዚህ በሥጋ በምንመላለስባት ሕይወት ራሳችንን ከእግዚአብሔር ካለየነው ሲጠራን አሻፈረን ብለን ከፍቅሩ ከሸሸን በቀጣዩ ዓለም ከሞት በኋላ ባለው ሕይወት የሸሸነው ያ አያል ፍቅሩን በፍቅር ለመለሱት ፍስሐ ብርሃን ሲሆናቸው እምቢ ብለው ለነበሩት ግን እሳት ሆኖ ይፈጃቸዋል። እና ከዚህ የከፋ የባሰ በሕይወታችን የሚደርስ ነገር አለ ወይስ ከሞት በኋላ ያለውን ሕይወት እንደ ሕይወት አንቆጥረው? ዛሬ ይህንን ፕሮግራም በማቀርብበት ሰዓት የፋሲካ በዓል ለማክበር በዋዜማው ላይ ነው ያለ ነው። የፋሲካን በዓል የምታከብሩ ከሆነ ይሄ ሌላ በዓል እንዲያው ተርታ አይደለም። ከልምድ መመላለስ ወጥተን ካየነው God becomes man so man can be God እንዲል አባ አትናሲዮስ አምላክ ቃል የእኛን ሥጋ ለብሶ በሰውነቱ ሞቶ በተነሳ ጊዜ ለሰዎች ሁሉ በጸጋው አምላክነትን የሚያገኙበትን በር የከፈተበት ነው። እንወርቅ ደጋግመን እናጠፋ ይሆናል። መውደቁ ችግር የለውም። ችግሩ ወርቆ መቅረቱ ላይ ነው። ጻድቅ 7 ወርቆ 7 ይነሳል አይደለም የሚባለው። የምወዳቸው የዘመናችን ቅዱስ አባት ሴምፔሲዮስ ኦፍ ማውንት ኤቶስ እንዲህ ብለው ነበር። We cannot limp along in the spiritual life. We cannot just stay in the hallway. You will never get to God's living rooms. That is paradise. በመንፈሳዊ ሕይወት እንዲያው መንጓተት አንችልም። ወደ ውስጥ አንገባ እንዲያው በኮሪደሩ ከቀረን የእግዚአብሔርን ሳሎን በጭራሽ አናየውም። እሱም ገነት ነው። ጎበዝ ምንድን ነው የምንጠብቀው? መንገዱን እንጀምር እንጂ። መልካም ፋሲካ። ቸር ክረሙ ወዳጆቼ። የሳምንት ሰው ይበለን።